ማለት ነው የምታገኛት ቦታ ይለያያል፣ የምትገናኙበት ቦታ ይለያያል። ገብቷል? ሶ ስትኖር ቤት ውስጥ ስትኖር ሴትን የማስተዳደር ቤትን የመምራት ለሴት የሚያስፈልጋትን የማድረግ ግዴታ አለብን። ያንን ነገር ማድረግ ሳትችል ካስገባ በኋላ ሴት ልጅ መስዋዕትነት እንድትሽ ፍቅር ብቻ አለ ፍቅርም ገንዘብም አንድ ላይ እኩል የሚመጡ ነገሮች ናቸው። ሁለቱም የራሳቸው የሆኑ ጥቅም አላቸው፣ ሁለቱም ማለት ነው። በፍቅር ህግ ላይ ሴቷ ሰርታ የምትገባ ወንዱ ሰርቶ የሚገባ ከሆነ የትዳር ህይወትክ ይረዝማል። በተቀረ ግን ወንዱ እያስተዳደረሽ ከሆነ ጊዜ በኋላ ቤት ውስጥ የመሰለቻቸት የመጨቃጨቅ የመጣላት ነገር እየሰፋ ይመጣል። እንደዚህ ስም ሁላችሁንም አይደለም፣ በዚህ ነገር ውስጥ የማይካተቱ ሰዎች ሊኖሩ ይችላሉ። በብዛት ግን ይሄ ነገር የሚታይ ነገር ነው። ስለዚህ አማራጩ ምንድን ነው? ቅድም እንዳልከኝ ሴት ልጅ የራሷ ገቢ ሊኖራት ይገባል። የራሷ የምታወጣው ነገር ለጥቃቅኑም ለትንሹም ለትልቁም ወንድ ልጅ የምትጠይቅበት ነገር መኖር የለበትም። ትንሽዬም ብትሆን ኪሷ አውጥታ የምታደርገው ነገር ሊኖራት ይገባል። በዚህ አምናለሁ። አይ ካላችሁ ደግሞ ወንዶች ግዴታችሁን አምናችሁ ሳትወቅሱን፣ እዚህ ጋር እንዳትመጪ፣ ሳትወቅሱን ሴቶች ስትባሉ የጥቅም ሴቶች ናችሁ፣ ሴቶች ስትባሉ የብር ናችሁ ሳትሉ የምታገኙን ቦታ ወስኑት። ክለብ ያገኘኝ ሴት ከሆንኩኝ ካንተ የምፈልገው አንድና አንድ መዝናናትን ኢንጆይ ማድረግን ላይክ ብርህን ስትረጭ ነው ማቀቅ። ጫት ቤት ከሆነ ያወቅኩት ሰመረቅን ያገኘው ወንድ ነው። በምርቃን ያሰብኩት ነገር ብዙ ነገር አለ። ስለዚህም ላይፋችን እንደዛ ነው። ኢንቨስት አድርጌ የመጣው ሴት ከሆንኩኝ እኔ ለራሴ ነገሮች በጣም መጠነቀቅ ሴት ነኝ። ስለዚህም ካንተ ብዙ ፈልጋለሁ ማለት ነው። አንዳንዴ ስም ስትሰጡ አስተካክሉት። ለምሳሌ እዚህ ጋር ቁጭ ብዬ ኦፍኮርስ ገንዘብ ከሌለ ካልኩክ ልክ እኮ ነኝ። እኔ እየተሰደብኩኝ ሜክ ብር እየሰበሰብኩ ነው። እኔን ማንነቴን እየዘለፍኩኝ ብር እያስቀመጥኩ ነው። አንተ በእኔ ህይወት ውስጥ ካለቅ ኦኬ፣ አንቺ የእኔ ሚስት ነሽና ከሶሻል ሚዲያ ርቀሽ እንቁ ነሽና ማንም ሳይነካብኝ ንግስት አድርጌ ላኑርሽ አላልከኝም ማለት ነው። ስቀመጥና እዚህ ጋር ስም ምህረትዬ ቴንኪዩ የኔ ፍቅር አመሰግናለሁ። እዚህ ጋር ስቀመጥና ሳወራ ብር ፈልጌ ነው። ቆሻሻ ቴንኪዩ አመሰግናለሁ የኔ ፍቅር። ቤቴ ቆሻሻ የለም ባይዘዌ አይስዌር ነው ባለጌ። እኔ ስድቡ ምን አመጣው? ምንድን ነው የምትሳደቡት ጋይስ? እርቧችኋል? የተራባችሁ ሰዎች ብሉ ብሉ። እንድርቆሽም ቢሆን ሽሮም ቢሆን ያላችሁ ብረት ድስታችሁን ጠርጋችሁ ብሉ። አላላ ሰው ሺሻ የለም እንዴ? ስሚ ኩዊሊያ ክርስቶስን ኩዊሊያ ትናንትና አንቺ ምንድነው እዚህ ቪዲዮ እየሰራው የሆነ ነገር ይዘሽ ተሸክመሽ ገብተሻል። ሺሻ እቃ ታየባት ብለው ቪዲዮ ፖስቷል። ባይዘዌ አይ ላቭ ሺሻ እቃ አይ ላቭ ሺሻ ቢኖረኝ ደግሞ እንዴ የሆነ ጊዜ ላይቭ ላይ እንትና ማሜ ጋር ገብቼ ሺሻ እቃ ላኪልኝ ስላሰባችሁ እንዴ ቢኖረኝ አይ ዊሽ ቢኖረኝ። እቺ ምን ይዛ እንደሆነ አላውቅም። ከኔ መኝታ ቤት ስታልፋይታ ቆይ ቪዲዮ ኩዊሊያ ጋር ግቢ ፖስታር ጋር ኩዊሊያ የሆነ ነገር ፖስታር ታጋርገኝ ነበር እና ሺሻ እቃ ታየባት ቢኖረኝ። በነገራችን አይ ላቭ ሺሻ እኮ ቢኖረኝ ቤቴ ቢኖረኝ። ግን ልጄን ከወለድኩ በኋላ እንደዚህ አይነት ነገር አድርጌ አላውቅም። ወይ ምኑ ደግሞ ትልቅዬ ነገር ይዘሽ ስታልፊ ነው የቪዲዮን ያወጣችሁ ጀርባሽን ነው። ይኸው ግቢና ልጄን ከወለድኩ በኋላ እዚህ ቤት ማለት ነው የለም እንደዚህ አይነት ነገር። ብፈልግ ራሱ ቱርክ ጄ ነው ተጠቅሜ የምመጣው። ብፈልግ ራሱ ማርያምን ሲያምረኝ ቱርክ ጄ አጭሼ እመጣለሁ። ልጄን ቤቴ ካስገባው ጀምሮ እንደዚህ አይነት ነገር ተጠቅሜ አላውቅም። ከወለድኩ ጀምሮ ምን እኔ አረ ኬኳ ቱቱ እንዴ ቢኖረኝ ማሬ ቢኖረኝ። ባለፈው ማሜ ቤት ገብቼ ላኪልኝ ብያታለሁ። ቢኖረኝ እኮ አልኳችሁ። አንድ ክፍሉ ባዶ ነው የክፍሌ አንዱ ክፍሉ ማለት ነው። አንዱ ክፍሉ ውስጥ ከት አድርጌ ቁጭ አድርጌ እጠቀማለሁ። በኖረኝ አረ እኔ ወይኔ ሊያና ለሙቅ እኔ በጣም ከሩ ብታስቁኝ ጋይስ በጣም ላይክ እኔ የምጨነቅ ነው የሚመስላችሁ? እየመራችሁን ነው ግን እኔ ላይክ ወይኔ እንደዚህ ያሉ ምናምን ምን ሴት ነው መስላችሁ? እንደዚህ አይነት ሴት ነው ግን የምመስላችሁ? አይ እናንተ አታውቁኝም። ለዛ ስለማታውቁ ቲክቶክ ላይ ስለምታውቁኝ እኮ እንደዚህ የምትጨነቁ። እኔ እንደውም አሁን ሲሳደቡ ባይዘዌ አሁን መሳደብ ጀመርኩ። ስትሳደቡ ራሱ እኮ የምስቅባችሁ ሴት ነኝ። ጭራሽ ከምንም ነው የማልቆጥራችሁ፣ ግን ታስቃላችሁ። ሺሻ እቃ ታየባት እኮ እንዴ! እኔ ለማጨሰው እኔ ለወደድኩት ምን አባህ ገባ? ምን አባሽ አገባሽ? ማን ምን አገባው? ማን ምን አገባው? ፊት ለፊት አላርግ እንጂ ምን አባህ ገባ? በገዛ ቤቴ ልታዝ ሪሊ አሁን አንቺ ነው ብሎክ
ያለች ነይ ኦኬ በለክሻት ጎበስ ከመቅስፈት ቱቱ ደግሞ በስምሽ ነው የመጡት በስምሽ ቱቱ ብላ ነው በለከቻት እኔ ቤት እኮ ያሉት እኮ እነ ሰላም እኮ በስነ ስርዓት ነው እንድትጠብቁት እኮ እንደዚህ ነው ቡልክ ክፉ ሳልናገር ጋይስ እዚህ ውስጥ ፈለገን የምትሉ ሰዎች ደደብና ማይብ የሆናችሁ ሰዎች ናችሁ። ባይዘው ማለት ጥቃቅንና አነስተኛ እዛ ዩቲዩብ ላይ በጎች ብዬ የምጠራችሁ ሰዎች ናችሁ። ላይክ ፈለገን ተሳደብሽ ብላችሁ የምትጽፉ ሰዎች ምክንያቱም እኔ ፈለገን ያለው በተቀራ በትላንት ማንነቱ ልትናገሩት አትችሉም ነው ያልኩት። ይሄ የተቆራረጠና የተበጣጠሰ ቪዲዮ አምጥታችሁ ፈለገን ተናገርሽ ብትሉኝ ከእናንተ የበለጠ እናንተ ከምትጽፉት ኮመንት የበለጠ እኔ ለሱ ሪስፔክት አለኝ። ነገር ግን ምክንያት ለምንድን ነው ሶሻል ሚዲያ ላይ ስሙን በዚህ ደረጃ ሊያጠፉበት የቻለበት ምክንያት ምናልባት እሱ በፍቅሩ ይሆናል። እሱ ምናልባት የእግዚአብሔርን ፍቅር ሊሆን ይችላል እያሳየ ያለው በፍቅር የሳበ ሊሆን ይችላል። አንዳንዴ ሚዲያ ላይ በዚህ ዘመን ግን ሚዲያ ላይ መገኘት የሌለብህ ቦታ አለ። የሃይማኖት ሰው ስትሆን፣ ሰባኪ ስትሆን፣ አስተማሪ ስትሆን፣ ስለ እግዚአብሔር ቃል የምትሰብክ ስትሆን ማቀመጥ የሌለበት ቦታ አለ ሚዲያ ላይ። ጊዜው ነው በቃ ይሄ የሚዲያ ጊዜ ነው። አሁን ያለንበት የሚዲያ ጊዜ። ሚዲያው ምንም ብትሰራ ምንም ብታረግ ህግ የለበትም። ሚዲያ ላይ የፈለገው ሰው የፈለገውን የማለት መብት አለ። ራሱ እንዳለ ይሰድብሃል፣ ይናገራል። ቴንክ ዩ ኒውድ ይሰድብሃል፣ ይናገራል፣ አስተያየት ይሰጣል። ሶ እንደዛ ነው ሐሳቤን የሰጠው። በትላንት ማንነቱ ወይም ኢንቦክስ በተጻጻፈው ወይ በምናምኑ ማንም ምንም አያገባውም። በትላንት ማንነቱ ማንም ሰው ምንም አያገባውም በዛ ሰው ህይወት። ነገር ግን ለምንድነው በዚህ ደረጃ እሱ ላይ እጃቸውን ሊጠረቁሉበትና ሊናገሩት የቻሉበት ምክንያት የተገኘበት ቦታ ነው። የሃይማኖት አስተማሪ ነው። ሶ ላይክ እንደዚህ አይነት ቦታ ላይ መገኘት የለበትም። ምክንያቱም ሚዲያ ላይ ያለ ነገር ኮንክ በዛ ሊጥሉ ይመጣሉ። ካለኝ ነገር ነው። እኔ እኮ 13 ዓመት እኮ ሶሻል ሚዲያን ስጠቀም፣ ስለዚህ ከፈለገ የበለጠ ሶሻል ሚዲያን በደንብ አውቀዋለሁ። በዛዊ ነው ተረድቼ የተናገርኩት እንጂ ፈለገን ለመናገር ማን ስለሆንኩኝ እሱ ያለውን እኔ ሩብ የለኝም እኮ። ስለዚህ ፈለገን ስለተናገርሽ እንደዚህ ለምትሉኝ ሰዎች ደግሜ ነው የምነግራችሁ፣ እበቶች ጥራጉት ይሄ ንግግር። በተቀረ አታውሩ። እኔ የሚያናደኝ ጋይስ ምንድነው ከኔ ትንሽ እውቀት የኖራችሁ ሰዎች ቢናገሩ ችግር የለውም፣ አዳምጣችኋለሁ። እነዚህ ትርኪ ምርኪ በሚባባሉት በግሩፕ የሚመሩት ይመጡና ፈለገን ተናገርሽ። የቱ ጋር ነው ፈለገን የተናገርኩት? የቱ ጋር ነው ያልኩት? እኮ ትክክል እኮ ሚዲያ ላይ ለምሳሌ የፊዮና ልደት ላይ ተገኘ። እሱ ፍቅሩ ሊሆን ይችላል። ማንም ሰው ለምሳሌ ቤቴ ድግስ ቢኖር እነኔ እኮ ነፍስ አባቴን ጠራለሁ። ቤቴ አልጠራም እንዴ? ጠራለሁ። ነገር ግን የምትገኝበት ቦታ ወደ ሚዲያ የሚመጣ ሚዲያ ላይ የሚታይ ነገር ከሆነ ያስተቻል። የፈለገው ሰው የሃይማኖት ክርክር አለ፣ የሃይማኖት ሽኩቻ አለ፣ የሃይማኖት ፉክክር አለ። እንደዚህ አይነት ነገር እንደዚህ አይነት ሰው ስትሆን በእንደዚህ አይነት ነገር ላይ መጠንቀቅ አለብህ ነው የኔ ጥያቄ። የኔ ፖይንት ካልኩት ያንን እንትናለሽ እንኳን ካልኩኝ ደግሞ ወረኛውላ ሲያስጠላ። እኔ እኮ ምን ይሻል በዚህ ሲኒ አናታችሁ ላይ ሰብሬ ባስቀምጣችሁ ደስ ይለኛል። እንደዚህ የምታደርጉኝ ሰዎች እግዚአብሔር ነው። አሁን ለምሳሌ እቺን ብሎክ አድርጊያት። አሁን እቺ ቲና ምናምን የምትባይ ቲና ናት። ማነው ብሎክ እቺ ከዚህ እኔ አሽቃባጭና አሽቋላጭ አልወድም። በእናታችሁ አሽቃባጭና አሽቋላጭ አልወድም። በህይወቴ የምጠላው በህይወቴ የማላስቀምጠው የሚያሽቃብጥ ሰው የሚያሽቋልጥ ሰው አልወድም። በኖርማል በራሴ ስታስጠይ ለምን አባሽ ታይኛለች ታዲያ? ለምን አባት ብሎክሻት? አዎ ለምን አባት ታይኛለህ? ነይ ሰላም ወጣሽ እንዴ? አሁን ስታስጠይ የምትለውን ቲጂ ናት ምናምን ለምን ብሎ ካላችሁልኝ እኔ እስካነብ ድረስ አትጠብቁ እያላችሁ ሞኒተር የሰጧችሁ ሰዎች እኔ እስካነበው ኮመንቱን አትጠብቁ። ብሎክ አድርጓቸው። አለቀ። እንደዚህ ነው በቃ ጥርት ማድረግ። ፎሎ አድርጉኝ ምናምን እያልኩኝ የማለቅስ ሴት አይደለሁም። ባይዘው ከፈለክ ፎሎ ታደርጋለህ፣ ካልፈለክ ትወጣለህ። ችግር የለብኝም ልልህ። አይ ከቅድም ጀምሮ ስትጽፉ ስለነበረ ነው። አሁንም በፈለገ ጉዳይ ኮመንት የሰጠኋችሁ። በዚህ ደረጃ በመጥፎ ነገር አትዩት። እኔ ለተለያየሁት ነገር ነው መልስ የሰጠሁት እንጂ በዚህ ሰዓት ፈለገ ላይ የሆነ ነገር የሆነ ላይክ የሶሻል ሚዲያ እንትን ቢያነሱበት ከእናንተ በላይ እኔ ነኝ ድምፅ ልሆነው የምችለው። ከእናንተ ኮመንት በላይ እኔ ነኝ ልናገርለት የምችለው። ግን የተሰማኝን ደግሞ አስተያየት ሰጥቻለሁ።
አጨብጫቢ ነሽ። ብሎክ አድርጊያት። አይቻልም። እኔ ቤት ባይዘው አይቻልም። እንደዚህም ኮመንት አይቻልም። የሀብታም ቤት እንደዚህ ነው። ሀብታም ቤት ከጫማ ይጀምራል። ንጽህና ከጫማ መሬትሽ ይጀምራል። ሀብታም ቤት ስትገቢ ተጠንቀቀሽ ነው የምትገቢው። ዝም ብለሽ ዘዋት። አመሰግናለሁ። ይሄ የኔ የቲክቶክ አካውንቴ ደግሞ የሀብታም ቤት ነው። አመሰግናለሁ። ቅር እንዳይልሽ። ቆይታለ ኤፍሬም ደግሞ ምን ያናድድሻል? በሉኝ ጋይስ። በጣም ያናድደኝን ነገር ልንገራችሁ። ቢያንስ የምትሳደቡ ሰዎች ሌቭላችሁ ራሱ እኮ አያሳሳሙ። ሌቭል ራሱ እኮ የላችሁ። እኔ በጣም ብስጭት የሚያደርገኝን ነገር ነው የምነግራችሁ። ቢያንስ ተውት፣ ዶላር አይኖራችሁ። ቢያንስ አካውንታችሁን ላይቭ ከፍታችሁ እንኳን አንድ አበባ የሌላችሁ ሰዎች እኮ ናችሁ። ለዚህ እኮ ነው የምናደድባችሁ። ቢያንስ ማለት ነው። ቢያንስ እግዚአብሔር ጋይስ ይቅርታ አድርጉልኝ እንዲህ ስል ሌቭል የሌላችሁ ሰዎች፣ እኔን የምታከብሩኝ ሰዎች አይደለም። ምንም እኮ ሌቭል የላችሁም እኮ ጋይስ። ምንም አበባ አንድ 78 ሳንቲም እንኳን የላችሁም። ከዛም ይመጡና ሲሰድቧችሁ ያናድዷቸዋል። ቢያንስ ሌቭላችሁ ላሳድጉ። ተውት፣ ብር ምናምን በመግዛት አይደለም። ቢያንስ ላይቭ ገብታችሁ አበባ እንኳን ለመለቃቀም ሞክሩ። ዝም ብላችሁ ለአበባ የምትሰጡት በባዶ ሌቭል አትስደቡን። አላላ 14 ማለት አሁን አሪፍ ነው። እንዴት ነው ሌቭል 14? አሪፍ ነው እንጂ አሪፍ ነው ስልሽ ብዙም አሪፍ ነው፣ ግን መስጠት ይችላል። ትሰጫለሽ። የተሰጠሽን አላወጣሽም። የተሰጠሽን ስለምሰጭ እኮ ነው 14 ሌቭል የደረሱ። እሺ እኮ በቃ ሌቭልሽ አሪፍ ነው። አሪፍ ነው ስልሽ በቃ አለሽ ማለት ነው። ጊፍት ትሰጫለሽ። ቢያንስ አበባም ቢሆን ትሰጫለሽ። እዚህ ውስጥ እኮ በስንት የሚሳደቡት ልብ ምናምን አንቺ ቆሻሻ ቦርኮ፣ አንቺም ሰው ሁነሽ እንትናን ተናገርሹ ያለውን ሰው ኮመንት ይኸው ብሎክ አድርጋታለች። ሰላም እርግጠኛው ነው የምነግርሽ። ከዛም ይኸውልሽ እሱ አሁን እንደዚህ የሚለው ሰው ሌቭል ባዶ ነው። ምንም ነገር አበባ እንኳን መስጠት አይችልም። ከዛም ይመጣና አፉን ይከፍታል አንቺ ላይ እና በጣም ያናደደኛል። ቢያንስ አሁን ሌቭል ጆይን ሲያደርጉ ሌቭሎች ምናምን እንደዚህ ሌቭል ምናምኖች ሌቭል ምናምን ሰልያ አትስደቢያቸው። ትያቸው የኔ ፍቅር ትያቸው። አውቀው እኮ ሊያጣሉኝ እኮ ነው። ከፈለገ ጋር እኮ ሊያጣሉኝ እኮ ነው ጋይስ። በቃ ይችን ተናግራለች ብለው ከዩቱብ ላይ ቆርጦ አምጥተው እንደዚህ። እኔ የተናገርኩበት በሪዝን ነው የተናገርኩት፣ ያለ ሪዝን አልተናገርኩም። ምን አደረገ ምን አጠፋ በድሮ ማንነቱ ማንም አይናገረው። ማንም ምንም ቢያደርግ ብዬ ጠበቃውን የተከራከረ ግን በዚህ ሚዲያ ላይ ያደረገውን ነገር ሊሆን ይችላል ሰዎች እንዲተቹት ያስደረገው የሚገኝቡበት ቦታ ነው እንደዚህ ያስደረገው ብዬ የተናገርኳትን አውጥተው ልታቀሳስሩ ዶንቆሮ ማህየብ ማን ይሰማቸዋል? አንቺ አትናደጂ። እኔ ፍቅር እኔ ምንም አልናደድም። ይኸው እግዚአብሔርን ይኸው እስኪ ይዋቸው። እሺ ጋይስ፣ እሺ ሊያሾው ውሸት አንበሉ። ይዋቸው ሌቭል የላቸው። ይኸው ጅል። እሺ ጋይስ፣ ይኸው ጋይስ ዝም ብላችሁ ሌቭላቸው ነው። እሺ ይኸው በቃ ይኸው። እሺ ይኸውና እኔ ፍረዱብኝ። እኔ ሌቭላችሁን አሳድጉ እናንተ ኩሽኩሽ። ሌቭላችሁ ትንሽ ሌቭላችሁ ትንሽ ያሳድጉት። አፋችሁን እንኳን ለመክፈት እንደኛ እንኳን አፋችሁን ለመክፈት ሌቭላችሁን አሳድጉ። የግዴታ ዶላር ያስፈልጋችሁ እንኳን ቢያንስ እንኳን አበባ አለቃቅሙ። አንቺ ግን ይኸው ጋይስ ይኸው ስዱ ይኸው በቃ እኔ ውሸት አንበሉኝ። ከዛም በኋላ እሺ አይ ልቸው ውሸት አንበሉ። አይከብድም ግን በባዶ ኪስ ውስጥ እያጨበጨብክ ሰው መሳደብ እኮ በጣም ኩሽም እኮ እና አሁን ሶል የምትባለው ብሎክ ሂድ እናቴ ምን አባት አድርገህ እዚህ ውስጥ እኔን አሰድበኝም አይባልም እላለሁ። ጋይስ እኔ ሌቭል 0 ሆነሽ ሊያየ ብለሽ ክብር ያለው ኮመንት ከሰጠሽኝ ስለሌለሽ አልንቅሽም። ሌቭል ስለሌለሽ አልሰድብሽም። በምትሰጪኝ ልክ ኮመንት አከብርሻለሁ። ሌቭል ባዶ ሆኖ የሚሳደቡ ሰዎች ግን እሳደባለሁ። ማሬ እንባ ይላል። ይሄ ደግሞ ችጋራ ሂድ ሲያስጠላ። ከዚህ አታልፉ ባዶ ኪሶች ከዚህ አታልፉ። እንበ እንተ ምናምን በቃ ልመና አይከብድም። የኔ ፍቅር ለምኝ እንኳን እኔ ቢያንስ እሻላለሁ። ለምኝ እንኳን ለመና ብትሺ እግርሽንም ቂጥሽንም ሰቅለሽ ትለምኝ ነበር ስላልቻልሽ ነው። አንቺ ግን ያው ጋይስ ይዋቸው ጋይስ በጣም ይሳደቡ ስንያቸው ይዋቸው በቃ ይዋቸው ብላችሁ ይዋቸው። ሆዴ ዋሰው ቢፍል እኮ ነው ይሳደቡ።
ይኸውልሽ አሁን እየተሳደቡ አትሳደቢ ወይ ብላ ኮመንት መስጠት ምን ራሱ ትውጣ አስወጫታ ዛሬ ዩቲዩብ አንገባም የኔ ፍቅር አሁን ሌቭል 12 ለማኛለኝ አንቺ ተሳዳቢ ነሽ ሰው ችጋራም የላም እልሻለሁ በነገራችን ላይ እልሻለሁ ችጋራም ምንብልሽ ዝም ብለሽ በማያገባሽ አፍሽን ሰከፍች ነው እኔ እንኳን ቢያንስ ዩቲዩብ ቪዲዮ ሰርቼብሽ ነው ሜክሰር ዶላር ሰርቼ ነው አፌን የምከፍተው አንቺ በወዱ አፍሽን ትከፍቺ የለ ኮመንት ላይ ለማኝ አረ ብሎክ አርጊ ትቱ ውጪና ከዛ ቤት ለማኝ ይልሽ ተሳዳቢ ሊያደርጉኝ ነው ቶሎ በይ ብሎክ ቶሎ ሰላም የለሽም ይሄ ደግሞ የለማመነውን አበባ ይዞ በቱ ሸሌ ይላል የቆንጆ ሰሱ ልኮ ነው ሸሌ ቆንጆ ስትሆን ሸሌ ነው የምትባለው ኢትዮጵያ ላይ ምንድነው አንቺ በባሊስ የኛው ስልክ ይታል እንዳለ ገብቻው ፎቶአችሁን እያወጣው ይዋቸው ጋይስ ምናት የኔ ፍቅር ቴንክ ዩ የኔ ወድ ቆይ ጋይስ ላሳያችሁ ያ